ቅዱሳን ማን ናቸው? ቅዱሳን የሚለውንስ ማዕረግ ከማንና እንዴት ያገኙታል? ነብይ ነውና ስላንተ ይጸልያል ይላል። ነቢያት ቅዱሳን ናቸው። እነሱ ስለ ሕዝብ ይጸልያሉ። ቅዱሳንና እግዚአብሔር ያላቸው አንድነትና ግንኙነት የእግዚአብሔር ጆሮና የጻድቃን ጩኸት የአፍንጫና የከንፈር ያህል አይለያየው። ሁሉም በእርሱ ሕያዋን ናቸው ይለናል። እኛ በምድር ላይ ተርሰን በስብሰን ምንጠፋ አይደለም። አባታችን አቡነ ገብረ መንፈስ ቅዱስ ግን አናብስት ይሰግዱላቸው የእግራቸውን ትቢያ እየላሱ ይኖሩ እንደነበረ ያሳይ። አንድ ሰው ወደ ገዳም ለምንድን ነው የሚሄደው? ምንስ ጥቅም ሊያገኝ? አንተ በቤተ ክርስቲያን በር ላይ ደጇ ላይ ክርስቶስን መጻተኛ ድሃ ለማኝ ሆኖ ካላገኘው በመስዋዕቱ መሰዊያ ቦታ ላይ አላገኘውም። ስንሄድ ይህንን በረከት ለማግኘት ነው መሄድ ያለበት። ሰላም ጤና ይስጥልኝ። በሁሉ ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። የቀንዲል ሚዲያ ነው። አብራችሁን እስከ መርሃ ግብሩ ፍጻሜ እንድትሆኑ ግብዣዬን አቀርባለሁ። ዛሬ እጅግ በጣም በተወደዱ አባታችን እጅግ በምንወዳቸው በምናከብራቸው ፕሮፌሰር አባ ኃይለ ገብርኤል ግርማ የቅድስት ሥላሴ ዩኒቨርሲቲ ምክትል ፕሬዚዳንት ጋር ተገኝተናል። እሳቸው ጋር ጥሩ ቆይታ እናደርጋለን። እስከ መርሃ ግብሩ ፍጻሜ አብራችን ቆዩ። ክቡር አባታችን ፈቃደኛ ሆኖ ጊዜውን አጣበው ከኛ ጋር ቃለ መጠይቅ ለማድረግ ጊዜዎትን ስለፈቀዱልን ከልብ አመሰግናለሁ። እኔም እግዚአብሔር ይስጥልን። በመጀመሪያ እግዚአብሔር አምላካችን ሀሳባችንን ይፈጽምልን። ወደዚህ መጥታችሁ ለዚህ ቃለ መጠይቅ ስለጋበዛችሁኝ እኔም በእግዚአብሔር ስም አመሰግናለሁ። እሺ አባታችን እድሜ ይስጥልን። እንደው ወደ ዋና ጉዳይ ልግባና ያው ዛሬ የተገኘንበት እንደው ስለ ቅዱሳን ጥቂት ነገር ለማለት ነው። ቅዱሳን ማን ናቸው? ቅዱሳን የሚለውንስ ማዕረግ ከማንና እንዴት ያገኙታል የሚለውን ብንዳስስ። እሺ እግዚአብሔር ይስጥልን። በመጀመሪያ ቃሉ ራሱ ቅዱስ ማለት የተለየ የተመረጠ መሆኑን እንረዳለን። ከዚህ ከግዕዝ ቃል ተነስተን ቅዱሳን ደግሞ እግዚአብሔርን የሚያከብሩ እግዚአብሔር ያከበራቸው ቅዱስ መጽሐፍን ተከትሎ የሚሄዱ ከቅዱሳት መጽሐፍት መካከል ውስጥ ራሱ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ የሚለው የአንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ላይ ራሱ አምላካችን እግዚአብሔር ክቡር ንዑድ እንድንሆን የመረጠን ልዩ ሰውነት የሚባሉትን ልዩ የሆነ ሚስጥራዊ የሆነ አኗኗር የምንኖርበትን እንድንኖር ያደረገን እሱ እኔ ቅዱስ እንደሆንኩ እኔ ሕያው እንደሆንኩ እናንተም ሕያዋን እናንተም ቅዱሳን ሁኑ ብሎ የጠራን ሁላችንንም በእግዚአብሔር ስም ያለን በተለየ ደግሞ ከእግዚአብሔር ጋር በሕይወታቸው በተለይም በነፍስም በአካልም በመንፈስም ልዩ ግንኙነት ያላቸው የእግዚአብሔር አገልጋዮች ሰማዕታት፣ ጻድቃን፣ መላእክትም ሳይቀሩ እንደገናም ደግሞ ከቅዱሳን ሁሉ ደግሞ የምትበልጠው ደግሞ ቅድስተ ቅዱሳን ደግሞ የምትባል እመቤታችን ቅድስት ድንግል ማርያምን ስንመለከት የተለዩ ለየት ያሉ ለእግዚአብሔር የወግ ዕቃዎች ሆነን የቀረብን ስንሆን ቅዱሳን የሚባል ስም ይሰጠናል። ይህን ቅድስና ማዕረግ ለሁሉም እግዚአብሔር አድሎታል። እንደየመጠናችን ግን ሁሉንም ይህንን ቃል እንካፈለዋለን ማለት ነው። ይህን ማዕረግ ያው ከእግዚአብሔር ነው የሚያገኙት የቅዱሳን ማንም ሰው ለምሳሌ ያህል በተለይ በክርስትናው ዓለም ውስጥ ስንኖር የምስጢራት አኗኗር እንኖራለን። የምስጢራት ተካፋዮች እንሆናለን። በተለይ በቤተክርስቲያናችን የምስጢራተ ቤተክርስቲያን የሚባለው የእነዚህ ተካፋዮች የሆኑና ነፍሳቸውን ስጋቸውን መንፈሳቸውን የሰጡ ቅዱሳን ይባላሉ። አሁን ግን በምናነሳቸውን ቅዱስ ብላ በኦርቶዶክሳዊት ቤተክርስቲያን የምትወስዳቸው ካኖናይዝድ ያደረገቻቸው አባቶቻችን እናቶቻችን ለምሳሌ አሁን ዛሬ ለምናከብራቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን እንደ አቡነ ተክለ ሃይማኖትን እነዚህን ቅዱሳን ብለን ሰማዕታቱን ሳይቀር ቅዱስ እስጢፋኖስን ጀምረን ብናየው ሐዋርያቱን ቅዱሳን ብለን እናከብራቸው። የተለዩ ንዑዳን ናቸው፣ ክቡራን ናቸው። እነሱም ቤተክርስቲያን አክብራ ካኖናይዝ አድርጋ ታከብራቸዋለች። ስለዚህ ክብሩ ከቤተክርስቲያን ቤተክርስቲያን ዘክርስቶስ ማለት ናት። ያቺ ቤተክርስቲያን ዘክርስቶስ የምትባለዋ ደግሞ እኛ ምእመናኑ ጠቅላላ ምእመን ስንል ሁሉም የቤተክርስቲያን አባል የሆነው ከካህናት ጀምሮ እስከ ታች ያለው ያመነው ሁሉ ምእመን ተብሎ ነው የሚጠራው። በእግዚአብሔር በስሙ የተጠራን እንደገና የተጠመቅን ሚስጥራት ተካፋዮች ሆነን ሁሉም ለቅድስና ተጠርተናል። የቅድስናው መጠራት ብቻ ሳይሆን ግን በቅድስና ሕይወት ውስጥ የኖሩት ናቸው። ደግሞ ቅዱስ የሚለውን ማዕረግ
ከአምላካቸው ከእግዚአብሔር የሚያገኙት ማለት ነው። ለሁላችንም የጥሪ ይደርሶናል። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ጥሪውን መድረስ ብቻ ሳይሆን ጥሪውን ተቀብሎ መኖር ነው አሁን ነው ትልቁ። ለዚህ ነው እና አቡነ ገብረ መንፈስ ቅዱስ ጥሪውን ተቀብሎ የኖሩት ስለሆነ ለእኛ ራሳችን ክብሮሙ ለቅዱሳን ይላል መጽሐፋችን። ክብሮሙ ለቅዱሳን ማለት የቅዱሳን ክብር፣ ያም ደግሞ ክርስቶስ ነው። ክርስቶስም በእነሱ የተገለጸባቸው የክብሩ መገለጫዎች የሆኑት አባቶቻችን ቅዱሳን አባቶች መላእክቱም ሳይቀሩ ዙፋኑ ሆነው ያሉት 40ቱ ሳይቀሩ 24ቱ ካህናተ ሰማይ ቅዱስ የሚል ማዕረግ ይኖራቸዋል ማለት ነው። የቅዱሳን ክብራቸውና የጸሎታቸውን ኃይል እንደው ከመጽሐፍ ቅዱስና ከሐዋርያን አበው አስተምህሮ አንጻር እንዴት ይገለጻል? በጣም ጥሩ ነው። የኦርቶዶክሳዊት ቤተክርስቲያን ትምህርቷ ሁሉ ሐዋርያን አበው ወይም ደግሞ ፓትሪስቲክ ቴዎሎጂ ነው የሚባለው። የሐዋርያን አበው የነገረ መለኮት ጥናት ነው የሚባለው። ከቅዱሳት መጻሕፍትም ስንነሳ ቅዱስ መጽሐፍ ቅድም እንደገለጽ ነው ለምሳሌ ያህል ዘፍጥረት 20 ላይ ከቁጥር 7 እነዚህ ደጋግ አባቶች ቅዱስ የተለዩ በጸሎታቸው ለሀገር፣ ለወገን እንደገናም ደግሞ ለማህበረሰብ ይረዳሉ። ለዚህም ነው እንግዲህ እግዚአብሔር ለአቤሜሌክን ስለ አብርሃም ሲናገር እንዲህ ብሎ ተናግሯል ይላል ዘፍጥረት 20 ቁጥር 7 ላይ ነብይ ነውና ስላንተ ይጸልያል ይላል። ነቢያት ቅዱሳን ናቸው። እነሱ ስለ ሕዝብ ይጸልያሉ። እኛ እንኳን ራሳችን እርስ በርሳቸው በኃጢአታችሁ ተናዘዙ ይለናል መጽሐፍ። እኛ ራሳችን በምንችለው እንኳን ለሌሎች ሰዎች እንድንጸልይ ይህንን ጸሎት እናደርጋለን። ምሳሌ ቅድም የተናገርኩት ምሳሌ 10 ቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው ይላል። ቅዱሱን ስናከብር የቅዱሱን በረከት የምናገኝበት ጸሎታቸው ኃይል እንዳላት ይነግረናል። አሁን ጸሎታቸውን ስናይ ያዕቆብ ላይ ምዕራፍ 5 ላይ ስንመለከት የጻድቅ ሰው ጸሎት የቅዱሱ ሰው ጸሎት ግዳጅን ትፈጽማለች። ያ ማለት ኃይል አላት ማለት ነው። ኃይሏ ከፍተኛ ነው። ሌላው ይቅርና ጸሩ ጻድቃን ወእግዚአብሔር ሰምዖሙ ይላል ቅዱስ ዳዊት ሲናገር፣ ጻድቃን ተጣሩ እግዚአብሔር ሰማቸው ማለት የእግዚአብሔር ጆሮና የጻድቃን ጩኸት የአፍንጫና የከንፈር ያህል አይለያዩም። ይጣራሉ፣ እግዚአብሔር ይሰማቸዋል። ያን ያህል ኃይል እንዳለው እንመለከታለን። በተለያየ መልኩ ቅዱሳን ሲጣሩ እንደሰሟቸው እናያለን። ሌላው በሐዋርያን አበው ላይ የሁለተኛው ክፍለ ዘመን አካባቢ ከመጀመሪያው ክፍለ ዘመን እስከ ሁለተኛው ክፍለ ዘመን የነበረው ቅዱስ ፖሊካርፕ የተባለው አባት በተለይም ደግሞ የቅዱስ ዮሐንስ ወንጌላዊው ደቀ መዝሙር ነው የነበረው። እሱ ሲናገር ምን ይላል ስለ ቅዱሳኑ? እኛ ነው የሚለው ክርስቶስን የእግዚአብሔር ልጅ ስለሆነ እንሰግድለታለን፣ ወልደ አምላክ የእግዚአብሔር ልጅ ስለሆነ እንሰግድለታለን ብሎም እናመልከዋለን ይላል። እናመልከዋለን ሰማዕታትን ቅዱሳንን ግን የጌታችን ደቀ መዛሙርትና ተከታዮች ስለሆኑ ለንጉሳቸውና ለመምህራቸው ለክርስቶስ ካላቸው ወደር የተነሳ ለነሱ ደግሞ ልዩ የሆነ ፍቅር እንሰጣቸዋለን። ፍቅሩን ደግሞ በፍቅራችን ደግሞ እንወዳቸዋለን፣ እናከብራቸዋለን ይላል። ስለዚህ ለቅዱሳን የምንሰጠውም ሐዋርያን አበው የሚጠቅሷቸው መንገዶች አሉ። ሌላው እዚህ ትንታኔ ላይ ብንመለከት ቅዱሳን ያለን ክብር ጥልቅ መሆኑን ያሳይና ለአምላካችን የምንሰጠው ፍጹም የአምልኮትን ስግደት እንሰግዳለን፣ አምልኮታችን ፈጽማል አምላካችን እግዚአብሔር። ለዚህ ነው ክብሮሙ ለቅዱሳን የምንለው። በቅዱሳን ሕይወት ውስጥ እግዚአብሔር አምላካችን ኢየሱስ ክርስቶስን እናያለን፣ እሱን እናመልካለን። ለእነሱ ደግሞ ልዩ የጸጋ ስግደትን የጸጋ አክብሮትን እንሰጣለን። አክብሮትን በዛ መልኩ እናየዋለን። ከዚህ አንጻር ነው። ሁለተኛው ቅዱስ አግናጢዮስ የተባለው የአንጦኪያው ወይም ደግሞ ምጡላ አንበሳ ተብሎ የሚገለጸው ደግሞ በዚህ በሰባኛው ክፍለ ዘመን አካባቢ የነበረው እሱ ምን ይላል እንዳለ እኔ እግዚአብሔር ስንዴ ነኝ ይላል። ቅዱሳን እኔ እግዚአብሔር ስንዴ ነኝ፣ ስንዴ የተዘራው ስንዴ ነኝ፣ በክርስቶስ ዘንድ ንጹሕ መስዋዕት ሆኜ እገኝ ዘንድ በአንበሶች ጥርስ እጣል ዘንድ ተሰጥቻለሁ ይላል። ቅዱስ አግናጢዮስ ታሪኩ የሚነግረን በመስዋዕትነት ምስክር እንደሆነ ሰማዕትነት እንደተቀበለው ነው የምናየው። ስለዚህ ቅዱስ ይህንን ቃል የምንመለከተው ሮሜ ምዕራፍ 12 ከቁጥር 1 ላይ ሕያው መስዋዕት መሆንን ያሳያል። ቅድስና ሕያው መስዋዕት ሆኖ መገኘትን ይጠይቃል። ፍጹም የሆነ መስዋዕቱ ለእግዚአብሔር መንፈስ የዋህ ነው የሚለን ቅዱስ ዳዊት ሲናገር፣ ለእግዚአብሔር መስዋዕቱ የተሰበረ ልብ ነው። ፍጹምነትን ነው የሚመለከተው። ቅድስና ፍጹም መሆንን ይጠይቃል። ማይረጋቸውም ለንጽሮተ ስሉስ ቅዱስ የደረሱ
ከእግዚአብሔር ጋር የሚነጋገሩ የሰዎችን ጸሎት ወደ እግዚአብሔር ሊያቀርቡ የሚችሉ የኛን እነሱ ከእግዚአብሔር በረከት ያለውን ደግሞ ወደኛ የሚያመጡ እንደዚያ ብለን የምናስባቸው ነው። ይሄን አሁን ቅዱሳን በክርስቶስ ሕይወት ውስጥ ልዩ ሱታፌ ያላቸው ወይም ደግሞ ሁላችንም ሱታፌ አምላክ አለን። አማልክት ዘበጸጋ በግሪክኛው ቴዎሲስ የምንለው ማለት ነው። ይሄ ሕይወት አላቸው። በዚህ ሕይወት ውስጥ የምንሄድ ስንጀምር ሕይወታችን እግዚአብሔርን የምንመስልበትን እግዚአብሔር በአርአያው በአምሳሉን የፈጠረን አሁን ስንጠመቅ የእግዚአብሔር ልጅነትን አግኝተናል። የቀረን አሁን ደግሞ ፍጹምነት ነው የሚቀረን። ያ ፍጹምነት ቴዎሲስ ነው፣ እግዚአብሔርን መምሰል ነው። እዛ ላይ የደረሱትን ሌላው ክርስቶስ አሁን በዚሁ ላይ የቅዱሳን ሕይወት መስታወት እኛ እናያለን፣ የራሳችንን እናያለን። በእነሱ ሕይወት ውስጥ መስዋዕትነት የተቀበሉበትን ስናይ በእነሱ ሕይወት ውስጥ መልካምነትን፣ ቅድስናን እንማርባታለን። እዛው አምላካቸውን ወደው መስዋዕት የሆኑበትን ፍቅር የገለጹበትን ፍጹም የመውደድ ኃይል ያለውን ፍቅር የገለጹበትን ኃይል እንመለከታለን። ከዚህ አንጻር ድልድይም ናቸው። አንዱን ከአንዱ ያሻግራሉ። የሚያሻግሩበት ጸሎታችንን ወደ አምላካችን ያቀርቡልናል። እንደነሱም እኛ በአካለ ነፍስም ካሉ በአካለ ስጋም እያሉ የመታደግን ስራ ሲሰሩ የሚኖሩ ናቸው። ስለዚህ ለምሳሌ የምናየው አባታችን ቅዱስ አቡነ ገብረ መንፈስ ቅዱስ በዘመነ ስጋ ባሉበት ዘመን በገዳማቸው ለገዳማውያኑም ለሕዝቡም ለኢትዮጵያም ሲጸልዩ የነበሩ አናብስት በጣም በሚደንቅ ሁኔታ የአናብስት ጠባይ አውሬነት ነው። በተለይ አሁን በቅርብ ጊዜ አንድ የነገረ መለኮት ምሁር እንዳስቀምጠውና እንደጻፈው በጣም በሚደንቅ ሁኔታ በዚህ ዙሪያ ላይ በጻፈው ወንድማችን ዶክተር ቀሲስ አባተ በሚደንቅ ሁኔታ አናብስቱን ወደ ሰውነት ጠባይ ያመጧቸው ብሎ ጽፏል። ሰው ወደ መላእክት ጠባይ እንዲመጣ ነው ማለት ያም መላእክት እንሁን አይደለም፣ በባህሪያችን ተቀየር እንሁን አይደለም። አናብስት ሰዎችን ወይ ደግሞ የሚያገኙትን ሊተናኩሉ ይችላሉ እንጂ ሰዎችን ሲያገለግሉ አናይ። አባታችን አቡነ ገብረ መንፈስ ቅዱስ ግን አናብስት ይሰግዱላቸው እግራቸውን ትቢያ እየላሱ ይኖሩ እንደነበረ ያሳይ ሰዋዊ አድርገዋቸዋል ማለት ነው። እኛ ደግሞ ወደ እግዚአብሔርን ወደ መምሰል መምጣት እንዳለብን ከዚህ የምንማርበት። ስለዚህ አሁን ተፈጥሯችን ከተፈጥሮአዊ ነገር ጋር ብቻም ሳይሆን ፈጣሪያችንን የምንመስልበት ሂደት እንዳለን የምናያለው። ለምሳሌ እኛ ብቻችን የኛ ግንኙነታችን ከተፈጥሮ ጋር ልዩ ግንኙነት የምንለው ከአካባቢውም ጋር ከእንስሳት ጋር ልዩ ግንኙነት አለን። ከእጽዋት ጋር ልዩ ግንኙነት አለን። ሰዋዊውን ሕይወታችንን ስንጠብቅ ለተፈጥሮ ግምት እንሰጣለን። ከአባታችን ከአቡነ ገብረ መንፈስ ቅዱስ የምንማረው ምንድን ነው? አናብስትን ማላመድ ችለዋል። እንግዲህ ክፉ ናቸው ይተናኮላሉ የሚባሉትን ማላመድ ችለዋል። ይሄ ቅድስና ማዕረግ ላይ ሲደረስ የምናገኘው ጸጋ ነው። ዛሬም እናንተ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ሲል ዓለም አውሬ ነው። አውሬውን እንዴት አድርገን ወደ መልካም መቀየር እንችላለን ነው አሁን ጥያቄው። ስለዚህ እናንተም ከእግዚአብሔር ቅዱሳን ሁኑ ነው የተባልነው። ቅዱሳኑን መመር ተከትለ መሄድ የምንችልበት ይሄንን ነው የምናነሳው። ቅዱሳንና እግዚአብሔር ያላቸው አንድነትና እንደው ግንኙነት ምንድን ነው ብለን ብናነሳ ምን መልሳለን? ቅድም እንዳነሳሁት ነው። በተለይ በዚህ በሐዋርያነ አበው ትምህርት ላይ ቅዱሳንና እግዚአብሔር ልዩ ግንኙነት ነው ያላቸው። ቅድም በቃ ጸሩ ጻድቃን እግዚአብሔር ሰው መሆኑ ካለን እግዚአብሔር ብቻ ይጣራሉ። መስማት ብቻ ነው እግዚአብሔር። ምክንያቱም ጩኸታቸውም ይታወቃል። ለምን እንደሚጣሩ ይታወቃል። ለዚህ ዓለም ለጸጋ አይደለም ጥሪያቸው፣ ለነፍሳዊ ሕይወት ነው ጥሪያቸው። ስለዚህ ሲጣሩ ጩኸት ሲያሰሙ እግዚአብሔር ይሰማቸዋል። ደጋግ ነገር ለዚህ ምድር በረከት እንዲወርድለት ሲጠሉ እግዚአብሔር ይሰማቸዋል። አይደለም እግዚአብሔር የመረጣቸው ቅዱሳን ሰማዕታት፣ ጻድቃን፣ መላእክት ይቅርና እኛ እንኳን ስለ ሰዎች ስናዘን ጥሪያችን ተሰሚነት አለው። እኛ እንኳን በዓለም ላይ የምንኖረው ኃጢአተኞቹ እሱን ነው የምናየው። መጽሐፍ ቅዱስ እዚህ ላይ የሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ ምን ይላል? እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም፣ ሁሉም በእርሱ ሕያዋን ናቸው ይለናል። እኛ በምድር ላይ ፈርሰን በስብሰን የምንጠፋ አይደለም፣ ሕያዋን ነን። ቅዱሳን ከእግዚአብሔር ጋር ልዩ ግንኙነት የሚያደርግ እግዚአብሔር ሕያው ነው። እሱን ነው የምንመስለው። ሱታፊ አምላክ ነው የምናገኝ ወይም አማልክት ዘበጸጋ ነው የምናገኘው ብለናል። ታናናሽ አምላክ የጸጋ አማልክቶች ተብለን የምንጠራው። እነዚህም ቅዱሳን ያላቸው ግንኙነት ሁልጊዜ
ኑሯቸው፣ ምግባቸው፣ መጠጣቸው፣ ሁሉም ነገራቸው ሀልዎት እግዚአብሔርን እያሰቡ መኖር ነው። እንደው ቅድስና መቅረብ ነው። ይሄንን የምናስብበት እንግዲህ ቅዱሳን ከሥጋ ቢለዩም በነፍስ ግን ሕያዋን ናቸው። እኛ በክርስትናው ዓለም ውስጥ የምናምነው ሁላችንም ከሞት በኋላ ሕይወት አለ ብለን እናምናለን። ለዚህ ቅዱሳን ምንጊዜም በሥጋ ቢለዩም አረፉ ነው የምንለው። ካረፉ ከዚያ በኋላ ግን ሕይወት አለ ብለን እናምናለን። ስለዚህ ሕያዋን ናቸው። ሕያው ስለሆኑም ደግሞ ስለኛ ይጸልያሉ፣ ይማልዳሉ። አብርሃም በሉቃስ ወንጌል ላይ የምናየው ነው። ስለ ሌሎቹ እባክን ተብሎ ሲለመን እንመለከታለን። ሙታን ሆነው ከሞቱ በኋላ ደግሞ ሞትን ያስነሱ እንደነ ኤልሳ አይነቱም እንመለከታለን። ቅዱሳን ደጋግ አባቶችን እናያለን። ሰማዕታትን ሳይቀር ሐዋርያን አበው ጽሑፍ ውስጥ የሚያሳየን ቀደምት ክርስቲያኖች እያንዳንዳቸው በሰማዕታት መቃብር ላይ ጸሎት ይጸልዩ እንደነበር ያሳየናል። ይሄ ቀደም ብላ የነበረች የቤተ ክርስቲያን ልዩ ግንኙነታቸውን የምናይበት ለምሳሌ ያህል ጌታችን አምላካችን ኢየሱስ ክርስቶስም ሲናገር ልዩ ግንኙነት ስላለን እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ከእግሮሙ ለቅዱሳን ደጋግም የምናገረው እሱን ነው። በተለይ በኦርቶዶክስ ዓለም ላይ ቅዱሳንን ስናከብር ክርስቶስን አምነው በውስጣቸው እነሱን ነው። የእነሱን ስዕላት እንኳን ስንሳለም ክርስቶስ ያስቻላቸውን መልካም ነገር ወይም ያንን ሰማዕትነት እንዲያገኙ ያደረጋቸውን ነገር እያየን ነው የምንሳለሙ። በእነሱን ነው ስዕላችን ውስጥ የምናስገባው። ይህን የምናይበት ነው። እዚሁ ላይ የምናየው ቅዱሳን ማክበር ባለቤቱን ራሱ ፈጣሪን ማክበር ነው። እነሱን ስናከብር አምላካችን እግዚአብሔር ናቅ። ለምሳሌ አንድ ህንፃ አለ። ህንፃውን መናቅ ማለት ሰሪውን መናቅ ነው። ህንፃውን ስናከብር ግን የሰራውን ክፍል ማድነቅ ማክበር ነው። እሱን የምናገኝበት ነገር ነው ያለን። ስለዚህ ሁል ጊዜ የንጉስ ልጆች ስንሆን በንጉስ ልጆች ዙሪያ ላይ ያሉ ደግሞ አገልጋዮቹ መከበር አለባቸው። ንዑዳን ክቡራን ናቸው። እነሱን ማክበር አለ። ስለዚህ የንጉስ ልጆችን ስናከብር፣ የንጉስ አገልጋዮችን ስናከብር ክብር እየሰጠን ያለ ነው ለንጉሱ ነው። ለነሱ በሚገባ የጸጋ የስጦታ ስግደት ይኖራቸዋል፣ አክብሮት ይኖራቸዋል። ለአምላካችን ፍጹም የሆነ አምላክነት ንጉሱ የዓለምን ሁሉ ምድርን ሁሉ የፈጠረ ንጉሳችን አምላካችን እግዚአብሔር ስለሆነ ስለዚህ ለንጉሱ የሚሆነውን ሁሉ ስንሰጥ በዙሪያው ያሉት ደግሞ ቅዱሳኑ ራሳቸው ክብር ስለሚገባቸው ለነሱ ክብር ስንሰጥ እግዚአብሔርን እያደነቅን ነው። እነሱን ስለሰጠህ እነሱን ስላደረግ ምንማርበት ነገር እንኳን በምድር ላይ እንኳን ሳለን ለምሳሌ ሰዎችን አርያም ምሳሌ አድርገን የዘመናዊውን ትምህርት እንኳን ብንመል ምሳሌ እነዚህ ሰዎች ብለን ምሳሌ የምናደርጋቸዋለን አይደለም። ለነፍስ የምንማርባቸው ይቅርና ስለዚህ ከእግዚአብሔር ጋር ልዩ ግንኙነት አላቸው። እንደው አይራራቅም ግንኙነታቸው። ሁልጊዜ ቅዱስ 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 እያሉ የሚያመሰግኑ የእግዚአብሔር አገልጋዮች ናቸው። የተለዩ የተመረጡ ናቸው። እንደነሱ እንድንሆን የነሱን ጸጋና በረከት በእኛ ላይ እንዲያሳድርብን እንለምናለን፣ እንማጸናለን። ይሄ ነው። በጣም ጥሩ አባታችን እግዚአብሔር አምላክ ቃልት ያሰማልነት ጥሩ አድርገው አብራርተውልና፣ ግን እንደው ኦርቶዶክሳዊ አስተምህሮ አንድ ሰው ወደ ገዳም ለምንድን ነው የሚሄደው? ምንስ ጥቅም ሊያገኝ ማለት ጥቅሜስ ምንድን ነው ብሎ ቢጠይቅ ቤተክርስቲያን ምን መልስ አላት? አዎ እንግዲህ መካን ይቀድሶ ለሰብ ሰብ ይቀድሶ ለመካን ይላል። እያንዳንዱ ሰዎች ክቡራን ንዑዳን ናቸው። የእግዚአብሔር የወግ ዕቃዎች ነን እኛ። ስለዚህ የምናደርጋቸው ነገሮች ሁሉ ቅዱሳት መጻሕፍትን መሰረት ያደረጉ መሆን አለባቸው። ደጋግ ቦታዎች፣ የተመረጡ ቦታዎች፣ የእግዚአብሔር መገኛ ቦታዎች ስንሄድ ማድረግ ያለብን የቅዱሱን ረድኤት በረከት ለመካፈል መሆን ያለበት እንጂ ስጋዊ ሆነ ምናባዊ የሆኑ ነገሮችን አስበን አይደለም ዱሳ የምንሄደው። እርግጥ ነው በሄድን ጊዜ በስጋችን የምናገኛቸው ጥቅሞች አሉ። የነፍስ ጥቅም አለ፣ የመንፈስ ጥቅምም አለ። እንካታለን የሱ አሁን የምናገኘው ሰውኛውን የምናስበው ሊሆን ይችላል። ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ፣ ቅዱሳኑን ረድኤት እናንተን የተቀበለ እኔ ይቀበላል። ቀዝቃዛዋ ያጠጣ ነው የሚለው አይደል? ትንሽ መናኛዋ ያደረገ ነው የሚለው። ያንን ስናስብ አንደኛ በቦታው ስንሄድ መካኑ ቦታው የእግዚአብሔር የተመረጠ በረሃ ነው። ገዳም ማለት በረሃ ማለት ነው። ርኩስ የስጋን ፈቃድ የማያስፈልግ ማለት ነው። ባጭሩ የስጋ ፈቃዳችንን አራግፈን ነው መሄድ ያለብን። መጀመሪያው ሰዓት ላይ በነዚህ በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ ካሉት የመጀመሪያው ደረጃ
የስጋ ፈቃዳትን ማራገፍ ነው፣ ወይም ንጽሐ ስጋ ይባላል። ንጽሐ ስጋ የሚጀምረው ከእምነት ነው። ካመንን በኋላ ግን እግዚአብሔርን ወደ መፍራት እንቀርባለን። እግዚአብሔር ስንፈራ ቦታው ያለበትን ሁሉ የቆምክባት ምድር ቅድስት ናትና ጫማህን አውልቅ ነው ያለው። የሰው ሰውኛ ወይም ስጋዊ ጠባያችንን አውልቀን የምንሄድበት በቦታው ስንገኝ ፍጹም የሆነ የተቀደሰ ስፍራ ነው ማለት ነው። ከዛ ቀጥለን ራስን መግዛት፣ ራስን መቆጣጠር የስጋ ፈቃዳት የነፍስ ፈቃዳት ተብሎ ቅዱስ ጳውሎስ የገለጠው ገላትያ ላይ ማለት ነው። ራስን መግዛት ስንጀምር መጸጸት ወይም ንስሐ መግባትን እንጀምራለን። እያደግን እንሄዳለን። ትዕግስትን ገንዘብ እናደርጋለን። ከዛስ የዋህነትን፣ እነዚህን የመሳሰሉ ስነ ምግባራትን በስጋ ፈቃዳት ውስጥ የምንኖረው ኑሮ እናራግፍና ይሄ ፍቶታት የሚባሉት የስጋ ፈቃዳትን ሁሉ አራግፈን ሙሉ አሁን የምናስበው ወደ ንጽሐ ነፍስ መቅረብን እንሄዳለን። ንጽሐ ነፍስ ለመሄድ ግን እያንዳንዳችን በዚህ በነገረ ኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ እያንዳንዱ ጥልቅ ገደል አለበት፣ መሻገር አለበት። ያንን ካልተሻገር ነው ንጽሐ ነፍስ ላይ እንደርሰው። ይሄ ገደል ምንድነው? ሐሳቤ ሊሆን ይችላል፣ ወይ ደግሞ አስተሳሰባችንን ብቻ ሳይሆን ደግሞ የምናየው ነገር ይሆናል። በማህበረሰቡ መካከል በዓለም ደረጃ ላይ የሚታይ ይሆናሉ። እሱን ግን ማለፍ አለብን። እሱን ስናልፍ ንጽሐ ነፍስ ላይ ነው የምንደርሰው። ንጽሐ ነፍስ ደግሞ ምን ጊዜም እውነትን መፈለግ ነው። እውነት ምንድናት ብሎ በዓለም ላይ ኖሮ ከዓለም ውጭ ሆኖ ማሰብን ይጀምራል። በምድር ላይ ነው ያለው፣ ከማህበረሰቡ ጋር ነው ያለው። ከዓለም ወጥቶ ማሰብን ምን ጊዜም በቃ ማሰብ ወደ ንጽሐ ልቡና ለመቅረብ ሐሳቡን ያገ ሁል ጊዜ እዛ ላይ ፍጹም ጸሎት የምትባላለች ወይም ደግሞ ራሱን የቻለ በዛን ሰዓት ፒውር ፕራየር ነው የሚባለው። እሱን እንግዲህ በዚህ በሐዋርያና አበው ቀደምት አባቶቻችን ላይ የተገለጸችው እቺ ጸሎት የሚሏት አይምሯዊ ጸሎት ናት ነው። ምንም ቃላቶችን ሳናወጣ የምንጸለያት የልብ ጸሎት ወይም የአይምሮ ጸሎት ናት ነው የሚሉት። እዛ ደረጃ ላይ ስንደርስ ቃላቶችን መደጋገም የለብንም። ወይም ደግሞ አጠር ያለች ጸሎት አለች ኪሪያ ለይሶ፣ እሷን እየጸለይን ነው። ይህንን ሲሆን መጽሐፍን የመረዳት ሚስጥራትን የማወቅ የእግዚአብሔር መንፈስ ቅዱስን ኃይልን መረዳትና መቀበልን እንጀምራለን። በደንብ በስፋት እናውቃለን። ከዛ በኋላ ነው ንጽሐ ልቦና ላይ እንደርሰው። ንጽሐ ልቦና ማለት ፍጹምነት ነው። ፍጹም የሆነ ነገር ውስጥ እንደርሳለን። ሱታፊ አምላክ ማግኘት የሚለውን እናገኛለን። ስለዚህ ወደ ገዳም ስንሄድ እነዚህ ነገሮች ማሰብ አለብን። ዝም ብዬ አይደለም ያነሳው። ኦርቶዶክሳዊ መንፈሳዊነት መካን ቦታው የቅዱሱ ቦታ ለምሳሌ ምድረ ከብድ የአባታችን የአቡነ ገብረ መንፈስ ቅዱስ ወይም የአቡነ ገብረ ሕይወት ያረፉ የነበሩበት ቦታ፣ የጸለዩበት ቦታ፣ ምድሪቷን የባረኩባት ቦታ ላይ ስንሄድ እነዚህን ሶስቱም ማዕረጋት ማሰብ አለብን። በአንዴ በእንኳን ባናገኛቸው ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡናን ማሰብ አለብን። በንጽሐ ስጋችን ስጋዊ ፈቃዳችን በዓለም ይዘነው የነበረው አራግፈን ነው መሄድ ያለብን። እዛ ለመዝናናት አይደለም የምንሄደው፣ ለመጸለይ ነው የምንሄደው። እዛ ከእግዚአብሔር ጋር ለመገናኘት የምንሄደው፣ ወይም ደግሞ ታቅቦ የሆነ ህይወት ይዘን ነው የምንሄደው። ታቅቦ በሌላው ቋንቋ አሴቲክ ላይፍ ማለት ነው። ይሄ አሴቲክ ላይፍ ፍጹም ታቅቦ ያለበት ነው። ከንግግር ይልቅ መስማትን የምንፈልግበት ተናቦቦ ይሄ እየሳርሙሞ ነው። ከመናገር ዝምታ ይሻላል። ሰው ዝም ስላለ አይናገርም ማለት። በዝምታ ውስጥ ብዙ ንግግሮች አሉ። ያንን ማይሰም የሰው ልጅ ንግግሩ ከምላሱ ሳይሆን ሊቃውንት እንደሚናገሩት አይን ነው የሚናገረው። በአይናችን ብዙ ነገሮችን መናገር፣ አይናችን መልካም ነገርን አይቶ እግዚአብሔርን እንዲያደንቅ። ጻድቁ አባታችን በዛ በበረሃው በገዳሙ ላይ ይህን ያህል ዓመት ሲቆዩ እግዚአብሔር እንዴት እንደታደጋቸው፣ ቦታዋ እንዴት እንደተባረከች፣ ቦታዋ ደግሞ እኛ ስንረግጣት እኛም በረከት እናገኝባታለን። ምድሪቷን ስንረግጣት ራሱ መልካም ነገር እናገኝባታለን። ቦታችን የእኛንም ራሱ ቦታችን እናውቃለን። እኛ ራሳችን ቦታዎች ነን፣ በስፍራ የተወሰነን። የእኛንም ቦታ እንቀድሳለን፣ ባርካለን። አይምሯችን ቦታ ነው፣ ምድር ነው አይምሯችን። ህሳቢያችንን ስለ ሰዎች የሚኖሩን አስተሳሰብ ራሱ መቀየር አለበት። ገዳም ስንሄድ ገዳም ተሳልመን ብቻ መጣል። ጻድቁን ስናከብር እኛም ክብር እንድናገኝ አማልክት ዘበጸጋ ብለን የገለጽነው ነው። ስለዚህ እኛም እናከብር። ይህንን የስጋ ፈቃዳችን አራግፈን ስንመጣ አሁን ወደ ንጽሐ ነፍስ የምንቀርብበትን መንገድ እያያዝን መጣል። በአንድ ጊዜ አንደርስም። ብዙ ነገሮቹ ሂደቶች ናቸው። እሱም ማየት የምንችልበት ነገር መፍጠር አለበት። ከዛ በተረፈ ግን በስጋ ሄደን እዚህ ቦታ ላይ እንደ ጉብኝት አይቸው መጣው ከሆነ ግን ምናባዊ ነው የሚሆነው፣ ለጊዜያዊ ስሜት ነው የሚሆነው።
እሱ አይደለም መሆን ያለበት። በስጋችንም እንድንባረክ ቤታችን እንዲሞላለን ሄደን ለተጨነቀው ዓለም ላይ ረጅም ጊዜ ተቀምጠን ተጨንቀናል። ኑሯችን ያስጨንቆናል። የምንሰማቸው ዜናዎች ራሱ የሚያስጨንቁ ናቸው። በሀገርም እንበለው በዓለምም እንበል በቤተ ክርስቲያናችንም ብዙ የሚያስጨንቁ ነገሮች። እዛ ስንሄድ ግን ነፍስ ረፍ የልብ ጸጥታን የምናገኝበት፣ በተለይም ደግሞ በዚህ በግሪክኛው ሄዚኪያ ማለት የውስጥ ሰላም ማለት ነው። ውስጣዊ ሰላም ማግኘት ማለት ነው። የውስጥ ሰላም የምናገኘው አሁን በዚህ በፍጥሞ ደሴት ውስጥ የሚኖሩት ኦርቶዶክሳዊ መናንያን አባቶች በዚህ በግሪክ ታናሽ እስያ ውስጥ ያሉትን ደሴቶችን ብንመለከት የሚኖሩት ሁልጊዜ ሄዚኪያን ፕራክቲስ ያደርጋሉ ወይም ልምምድ ያደርጋሉ። ሁሌ መንፈሳቸው ከእግዚአብሔር ጋር የሚጸልዩትን ጸሎት እግዚኦ መሐረነ ክርስቶስ ወይም ደግሞ ኪርያ ለይሶን የምንለው እየጸለዩ ይቆያሉ። ሁልጊዜ የሚያስቡት ከእግዚአብሔር ጋር መኖርን ነው። ተኝተው እንኳን ነው የሚለው ባላቸው አጭር የእንቅልፍ ሰዓት ውስጥ ጸሎቱ አትቋረጥም። ተለማምደዋታል፣ ኮንተምፕሌት አድርገውታል በውስጣቸው። ስለዚህ ሁልጊዜ ያንን እያሰላሰሏት እንዲኖሩ ያደርጋል። አሁን ቆመውም ተቀምጠው እየሰሩም እየሄዱም በማንኛው መልኩ ይሄ ህይወታቸው ሆኗል። በዚህ ጸሎት ውስጥ እንዲኖሩ ያለ እንደዚህ አይነት መንፈስ አስበን መምጣት ነው ያለብን። ስንሄድ ይህንን በረከት ለማግኘት ነው መሄድ ያለብን። የስጋ ፈቃዳችን እርግፍ ከዓለም ጋር ነው የተጨነቀውን ዓለም እንዲረዳና እኛ ራሳችን የተጨነቅንበትን እዛ ስንሄድ የውስጥ ሰላም አግኝተን መምጣት አለብን። ከጸብ ከክርክር የሚያርቅ ሆኖ መምጣት አለብን። ይህንን ማድረግ ስንችል ነው ገዳም ሄደን በረከት አገኘን ምንለው። አለበለዚያ ግን ምንድነው የሚሆነው? በአንተ የሆነ ቦታ ደርሰን እንደ መምጣት ማለት ነው። ከእሱ መንፈስ ኦርቶዶክሳውያን ይሄ አይነት አካሄድ አይደለም ያለን። በየትኛውም መልኩ አባቶቻችን ወይም ቅዱሳት መጻሕፍት እንደሚያሳዩን ትላልቅ መካናት ሄደው ይጎበኛሉ። ሲጎበኙ ሶስቱን ነገር አስማምተው ነው የሚመጡት። ንጽሐ ስጋን፣ ንጽሐ ነፍስን፣ ንጽሐ ልቦናን። ሂደት እንኳን ቢኖራቸው በውስጡ ኖሮ መቼም አንድ ነገር ለመዳን ጅማሬው ነው እና ወደ አባታችን ስንሄድ የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው ከኛ ጋር እንዲሆን መጀመሪያ የምንሄድበትን አሰላስለን አውቀን ነው መሄዳለን። ሰዋዊ ስሜታችንን አራግፈን ይሄ ስጋ ፈቃዳችንን አራግፈን መሄዳለን። እሱን አራግፈን በአንድ ጊዜ እግዚአብሔር ወደ እሱን ቀርበን እንደ አባታችን የአባታችን ረድኤት በረከት እንዲከፍለን አምላካችን በረከት እንድናገኝ እሱም ደግሞ እንዲባርከን መለመን እንደምንችል አሰበን ነው መሄድ ያለበት። በጣም የሚገርም ሀሳብ ነው ያነሱልን። በዚሁ እንደው መጨረሻም ሀሳቦቻችንን አጠቃለው ወደ ምድረ ከብድ ኑ እያለ ለምንድን ነው ኑ የምንላቸው? እሺ፣ እግዚአብሔር ይስጥልን ለሁሉም ነገር አምላካችን እግዚአብሔር የተመሰገነ ይሁን። ከጻድቁ ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤታቸውን በረከታቸውን ያሳድርብን። አሁን ወደዛ ስንሄድ በእውነቱ ለመናገር መርሳት የሌለብን በመጀመሪያ ሰው መንፈሳዊ ለመሆን ሰዋዊ መሆን አለበት። ከሰዋዊ ስሜቱን መግዛት ሲጀምር የስነ ምግባር ጠባያት ይስማሙለታል። በስነ ምግባር ጠባይ ውስጥስ መኖር ስንጀምር አሁን መንፈሳዊ ነገሩን ማሰብና መሄድ የምንችልባቸው ነገሮች እናገኛለን። ምድራችን ዓለማችን ራሱ አሁን በደል የበዛባት ዓለም ናት። በጣም ጦማዳሪዎች ያሉበት በጣም ራሳቸውን ሸፍነው የሚኖሩ በጣም በክፋት ውስጥ ያለ ዓለም ስላለን እነዚህ ወገኖቻችን በችግር ውስጥ ነው የሚኖሩት። ገዳም ስንሄድ ማሰብ ያለብን እነዚህንም ጭምር ነው። በምንሄድበት ጊዜ በተለይ ምድረ ከብድን ስናስብ ቦታው ምን አለው፣ የአካባቢው ገዳሙ አካባቢ ያሉት ሰዎች ምን አይነት ወገን ናቸው፣ ሰዎች ናቸው። ለእነዚህ ሰዎች ምንድን ነው ማሰብ የምችለው? ማድረግ ባልችል እንኳን ማሰብ የምችለው ምንድን ነው የሚሉትን ነገር ማሰብ። አባታችን አቡነ ገብረ መንፈስ ቅዱስ ለዛ አካባቢ ልዩ በረከት ሆኖ ተሰጥተዋል። ለምድራችም ልዩ በረከት ሆኖ ተሰጥተዋል። ስለዚህ እዛ ስንሄድ ያንን በረከት ይዘን ስንመጣ ዋጋን ስለሚኖረን ከአቡነ ገብረ መንፈስ ቅዱስ የህይወት ታሪክ የቅድስና ታሪክ ይዘን ተካፍለን እንመጣዋለን። ተካፍለን የመጣ ነው ለዜና ለታሪክ እንዲደረቅ ብለን እንድንሄድ ሳይሆን እዚህ ይዘን ስንመጣ ወይ ደግሞ የምንኖርበት አካባቢ ይዘን ስንመጣ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ ስለ ጻድቁ ብላችሁ እናንተን የተቀበለ ነውና ብዙ ደግሞ የእግዚአብሔር ሰዎች አሉ። እነዚህ ሰዎች ማሰብ የምንችልበት ነገር ማሰብ አለብን። ስለዚህ አባታችን ገብረ መንፈስ ቅዱስ ምድረ ከብድ እንሂድ ብሎ አሁን
ይሄ ማህበር እንደጠራን ሁሉ ወደዛ ስንሄድ ማሰብ ያለብን የምንሄደው እኛ ብቻ አይደለንም። እድሉ ስለገጠመን እኛ እንሄዳለን እንጂ ብዙ ወገኖች መሄድ እየፈለጉ መሄድ ያልቻሉ አሉ። አልጋ ላይ ያሉ፣ እስር ቤት ያሉ፣ መከራ ውስጥ ያሉ አሉ። ሌላው አቅም የሌላቸው አሉ። ለእነሱም በረከት መሆን አለብን። እኛ ራሳቸው ምሳሌ መሆን አለብን። ስለዚህ ያ ቦታ የተለየ ስፍራ ነው። በተለይ ማድነቅ የቅዱሳን መካናትን መርገጥ በራሱ የተለየ ስፍራ ነውና ምድረ ከብድ ሄዱ ዋጋ ይኖረናል። ሌላው እንደው ቅዱስ ዮሐንስ አፈወርቅ አንድ ቃል ተናግሯል። ሰዋዊ መሆን አለብን ስላልኩኝም ነው። እዚሁ ቅዱሱም ቦታ ስንረግጥ ቅዱስ ዮሐንስ አፈወርቅ ምን አለ? አንተ በቤተ ክርስቲያን በር ላይ ደጇ ላይ ክርስቶስን መጻተኛ ድሃ ለማኝ ሆኖ ካላገኘው በመስዋዕቱ መሰዊያ ቦታ ላይ አላገኘኸውም ብሎ ይናገራል። ምክንያቱም ከነዚህ ለታናናሾቹ ላደረጋችሁት ለእኔ ያደረጋችሁት ነው ያለው አይደል? ክርስቶስ ለድሆች ለጦም አዳሪዎች ያደረግነው ነገር ለአምላካችን እንዳደረግ ነው፣ ብድራት እንደሰጠን ነው የሚቆጠረው። እና ይሄንን ማሰብ አለብን። ወደ ጻድቁ ስንሄድ ማሰብ ያለብን ለራሳችን ብቻ የስጋዊ የሆነውን እርካታ ብቻ አስበን ሳይሆን መሄድ ያለብን መንፈሳዊ ጉዞውንም ተመልክተን ቃል እግዚአብሔር ስናዳምጥ ከነፍስ ነው። እንደገና የምናደርጋቸው ተግባራት ይሄን አደረጉ ለመባል አለ። በተግባር እውነተኛ ይሄ ነገር ዋጋ አገኝበታለሁ የማደርገው ነው እድሉን ስለሰጠኝ ነው። ሰው ልጅ ደግሞ ሲጀመርም አያደርግም፣ አይሰጥም። መስጠት ማለት እንደውም ሁለት ያለው አንዱ ሊስጥ ነው ያለው። ይህ የመስጠት ቋንቋ የማካፈል እንጂ ፍጹም ስጦታ አይደለም። ሁለቱን ካለው አንዱን ስጥ ነው ያለው። ፍጹምነት ግን ሁሉን መስጠት ነው። ለዚህም ነው እንግዲህ ያ ባለጸጋ ወጣት ሰው ሁሉም ነገር አድርግ ያለው ፍጹም እንደሆን ምን ላድርግ አሉ። አይ እንዲያውስ ሕግጋትን ፈጽም ይሄና ይሄ በልጅነት የሁሉን ነገር አድርግ ያለው አሉ። መንግስትን ለመውረስ ይሄ ሁሉ ሰርቻለሁ አሉ። እንግዲያውስ ፍጹም ልትሆን ብትወድ ያለን ሽጠህ ለውጠህ ለጦም አዳሪዎች ለነዳያን ሰጥተህ ተከተለኝ ነው። እንዳለመታደል ሆኖ አላደረገውም። ግን ከዚህ ቃል የምንረዳው ፍጹምነት ማለት ፍጹም ማይረግ መድረስ ማለት ያለንን ሁሉ ሰው። ስለዚህ ለእኛም እግዚአብሔር ያስባል። እንደው ዛሬውኑ ሰጠን ጦም አዳሪ እንድንሆን ሲሆን አካፍሎ ነው ያለን። ስለዚህ የሰው ልጅ ያካፍላል፣ ብድራት አለብን። ለዚህ ነው ቅዱስ አምብሮስ በ5ኛው ክፍለ ዘመን የተነሳው አባት ሲናገር ምን ይላል? አንተ ለድሃው ስትሰጠው የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው ለሀብታሞች ብቻ አይደለም ለድሃዎችም ጭምር እንጂ። ስለዚህ የጋራ የሆነውን የተሰጠውን ነገር ለብቻ አድርገሃልና ለድሃው ስትሰጠው የራሱን ታስረክበዋለህ። ቅዱስ ዮሐንስ አፈወርቅም መልሶ በዚሁ ዘመን ላይ የነበረው አባት የሚናል አንተ ለድሃው ስትሰጠው ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብላ አትስጥ፣ ስለ ክርስቶስ ብለህ ብቻ ስጥ ነው ያለው። ሰውነትን ብቻ ነው ገዝፎ እዚህ ላይ የሚታየው። አባታችን አቡነ ገብረ መንፈስ ቅዱስ ወይም አቡነ ገብረ ሕይወት ለዚች ዓለም ለዚች ሀገር አድሎ ሳይኖርባቸው እንግዲህ ገድላቸውም የሚነግረን የሚያስተውለን ከሀገረ ኮፕት ወይም ደግሞ ግብፅ እንደመጡ ነው የሚነግረን። ስለዚህ አሁን በዚህ ዓለም ላይ እናንተ አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደሶች ናቸው፣ ያውም ደግሞ በዋጋ የተገዛችሁ በደሙ ዋጋ ባሪያዎች ናቸው፣ የራሳችሁ አይደላችሁም ተብለን አገር ወገን ወንዝ የማይለየው ክርስትና ይዘው ይህችን ምድር ቀድሰዋታል። በቅድስናቸው እግዚአብሔር ከእሳቸው ጋር ከቅዱስ አባታችን ጋር ስለነበረ ይህችን ምድር ቀድሰዋታል። ዛሬም ወደ አባታችን ወደ ምድረ ከብት ስንሄድ ዋጋ የምናገኝበት ስለሆነ እንደውም ፍጹም የሆነ ሰዋዊ ትምህርት ሁሉ እንማርበታለን። መንፈሳዊ ብቻ አይደለም። ለካ ሰውነት ሀገር አይወስነውም፣ ወንዝ የለውም። ይህንን የምንማርበት ስለሆነ ምድረ ከብድ ሁላችሁም እንድትሄዱ በአባታችን በአቡነ ገብረ መንፈስ ቅዱስ በአቡነ ገብረ ሕይወት ስም መልእክቴን አስተላልፋለሁ። እንደ እግዚአብሔር ፈቃድ ሁላችንም አባቶችም ብፁዓን አባቶች ሊቃነ ጳጳሳት፣ እንዲሁም ደግሞ ሊቃውንተ ቤተ ክርስቲያን፣ ካህናት፣ መዘምራን፣ ሰንበት ትምህርት ቤት ተማሪዎችም እኔም በዛው እግዚአብሔር ረድኤቱን በረከቱን ያድለኝ ከአባታችንም ረድኤት በረከት እንዲከፍለኝ ይገኛለሁ። የአባታችን የእናንተም ጸሎት ይድረሰኝ፣ አባቶቼም ጸሎት ይድረስ። ለመገኘት እሞክራለሁ። ይቆየን። እግዚአብሔር ይስጥልን፣ አባታችን እድሜ ይስጥልን። በጣም እናመሰግናለን ጊዜዎትን ወስደው ይህንን እጅግ ደስ የሚል ለነፍስ እረፍት የሆነውን
ቃለ እግዚአብሔር ስለ አስተማሩን ስለመከሩን ከልብ እናመሰግናለን። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማልን። ጤና ይስጥልን። የተወዳጁ ተመልካቾቻችን ስትከታተሉት የነበረው ውይይታችን እንግዲህ እዚህ ላይ እናጠቃላለን። እጅግ በጣም ጥሩ ትምህርት እንዳገኛችሁበት አልጠራጠርም። ወደ ገዳማት ስንሄድ ስለ ቅዱሳኑ ተረድተን አውቀን መሄድ ይገባናልና እንደው ገዳም ብቻ ኑ ከማለት ይልቅ እችን ትምህርት ሰምታችሁ ለምን እንደምትሄዱ ምክንያቱም ከተረዳችሁ በኋላ ራሳችሁ ልባችሁ ተነሳስቶ ከቅዱሱ በረከት ለማግኘት እንድትጓዙ የሚያደርግ ትምህርትን መልእክትን ነው ስንሰማ የቆየ ነው። ስለዚህ ይህንን በማስተዋል እናንተም ሰምታችሁ ሌሎች ኦርቶዶክሳውያን የተዋሕዶ ልጆችም እንዲሰሙት ሼር አድርጋችሁ መጋቢት 5 በምድረ ከብድ ሁላችንም ተሰባስበን ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ለመሳተፍ እዛው እንድንገናኝ በፍቅር እንጋብዛለን። ስለተከታተላችሁን ከልብ እናመሰግናለን። መጋቢት 5 ምድረ ከብድ እንገናኝ። ቸር ቆዩልን።